ቴዲን አፍሮን አብረው አስረውታል ነው ያልኩት። ታስሯል። እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ ፖሊስ በሌሊት ሰው ቤት ተገኝቶ ብርበራ ማካሄድ ይችላል። የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ቴዲን አፍሮን አብረው አስረውታል ነው ያልኩት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ ነገር ዛሬ ማድረግ ያለብን መሰለኝ። የኔ ሶሉሽን ልንገር አንዴ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ሰሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ ፖሊስ በሌሊት ሰው ቤት ተገኝቶ ብርበራ ማካሄድ ይችላልን? ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ዜጎች መብታቸውን እንዲያውቁ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን በአብዛኛው የሙያ ስነ ምግባራቸውን ጠብቆ የሚሰሩ የፖሊስ አባላት እንዳሉ ሁሉ አልፎ አልፎ ችግር ያለባቸው የራሳቸውን የግል ፍላጎት በፖሊስ በለበሱት የደንብ ልብስ የሚያስከብሩ የፖሊስ አባላትም እንዳሉ የሚካድ አይደለም። ታዲያ ከዚህ ጋር በተያያዘ አልፎ አልፎ ዜጎችን በብርበራ ሰበብ የሚያንገላቱ ሌሊት ላይ እየመጡ ብርበራ እናካሂዳለን እያሉ የሚያስቸግሩ ፖሊሶችም እንዳሉ የሚታወቅ ነገር ነው። ታዲያ ከዚህ ጋር በተያያዘ አንድ ብርበራ ለማካሄድ የተመደበ ሰው ማሟላት ካለባቸው ጉዳዮች የመጀመሪያውና ዋነኛው በመሪ ደረጃ የግዴታ የፍርድ ቤት የብርበራ ትዕዛዝ መያዝ አለበት። ይሄንንም ለተበርባሪው ቤት ባለቤት ወይም ደግሞ ግለሰብ ማሳየት ማንበብ ግዴታ አለበት። ከዚህም ባሻገር ብርበራ ለማካሄድ በሕግ የተፈቀደው ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ነው። ይህም በእርግጥ ልዩ ሁኔታዎች አሉ። በፍርድ ቤት በልዩ ሁኔታ ካልተፈቀደ በቀር የግዴታ ብርበራ የሚደረገው ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ብቻ ነው ማለት ነው። ስለዚህ ይህ መታወቅና በፖሊሶችም ዘንድ ሊከበር ሰበር ዜና አለን። እንግዲህ በተለይ በሰሞኑ በቴዲ አፍሮ ጉዳይ ነው ሰበር ዜና የወጣው። የፌዴራል ፖሊስና የብልጽግና ሰዎች እጅግ እየተንቀዠቀዡ ይገኛል። በዚህም የማይጠበቁ ውሳኔዎችን እየወሰኑ አፈናዎችን እንደቀጠሉ ናቸው። አሁን ደግሞ የተሰማው እጅግ አስደንጋጭ ዜና ነው። ከዛ በፊት ግን የብልጽግና የሳይበር ሚሊሻ ይህንን ቻናል በተደጋጋሚ ጥቃት በማድረስ ሊያዘጋው የመጨረሻ ማስጠንቀቂያ ላይ ነውና ሁላችሁም ጫና አድርጋችሁ መያዝ ከታች ላይ የሚመጡላችሁ ሰዎች በሙሉ ይህን ቪዲዮ ሴንድ አድርጉ። አለበለዛ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ይሄ ትልቁ አካውንት የእናንተ ድምፅ የህዝብ ድምፅ የሆነው አካውንት ሊዘጋ የመጨረሻ ማስጠንቀቂያ ይቀረዋል። መረጃው ምንድነው? አቶ የሱፍ ያሲን የተባለው የቴዲ አፍሮ ቀኝ እጅና የረጅም ጊዜ ወዳጁና ጓደኛው በ6 የፌዴራል ፖሊስ አባላት በቁጥጥር ስር መዋሉ ነው የተሰማው። እንግዲህ የብልጽግና ደሴ ሰዎች ጸበሉ እያንቀዠቀዣቸው ይገኛል ማለት ነው። የቴዲ አፍሮ ሙዚቃ እጅግ መነጋገሪያና ዋና ጉዳይ መሆኑን ደግሞ የውስጥ ምንጮቹ አረጋግጠውልናል። ይህን መረጃውን ለማድረስ የመጣሁት በድጋሚ ቻናሉን ኮፒ ሊንክ አድርጉት፣ መረጃውን አጋሩት። ከስር ሌሎች መረጃዎችና የግንባር መረጃዎች። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ
ምክትል ማናጀርና ቃል አቀባዩ መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሐሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ ከዛሬ ከሰዓት ጀምሮ የምንሰማቸው መረጃዎች ደስ የማይሉ ናቸው። ዛሬ ከሰዓት ጀምሮ የቴዲ አፍሮ የቅርብ ወዳጅ የስቱዲዮ አጋሩ የረጅም ዓመት ጓደኛው የሆነው አቶ የሱፍ ያሲን በፌዴራል ፖሊስ መወሰዱን ሰምተናል። አሁን ከመሸ ደግሞ የቴዲ አፍሮ ምክትል ማኔጀር የሆነችው መሐሌት ሰለሞን በትውልድ ኢትዮጵያዊ በዜግነት ደግሞ አውስትራሊያዊ ነች። ካረፈችበት አትላስ ሆቴል የፌዴራል ፖሊሶች ይዘዋት እንደሄዱ ሰምተናል። ከቤተሰቦቻቸው ደግሞ የደረሰ መረጃ በጣም አመናጭቀው ካለችበት ቦታ ላይ በጣም ለሴት በማይገባ ክብር ከዛ ሆቴል ይዘዋት እንደወጡ ነው። የሱፍ ያሲንንም እንደዚሁ ማለት ነው። የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሀዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ተፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለንም። የመንግስትን የአስተዳዳሪዎችን ስህተት ተሳስተሃል ብሎ እዛው መካከላቸው ሆኖ ለመናገር የደፈረ ሰው ማለት ነው። ስንቶቻችንን አሜን አሜሪካ፣ ሌላውም ዩጋንዳ ከኢሚዲየት ዴንጀር ራሳችንን ገለል አድርገን ነው መንግስት ላይ የምንናገረው። ምንም ብዙ ኢምፕረስ የሚያደርግ ነገር አይደለም። በጣም ኢምፕሬሲቭ ማን ነው እንደ ቴዎድሮስ እንደ ቴዲ አፍሮ አይነት እዛው እሳት ውስጥ ሆኖ ቤተሰብ እያለው ልጆቹን ሳያሸሽ ያንን ሁሉ በቅጽበት ማድረግ የሚችል ሰው ማለት ነው። እንደዚህ አይነቱን እንዴት ነው ጭንቅላት ያለው ሰው የማያከብር? ህይወት እኮ ወሬ አይደለችም። ህይወት እኮ it's something that you live it. It's something that you live it. ዴይ ቱ ዴይ የምትኖረው ነገር ነው። ፕራክቲካል ነገር ነው። በእጅህ ላይ ያለውን ጥቅም ሳክሪፋይስ አድርገህ ስለ እውነት እቆማለሁ ብለህ የምትል ከሆነ ታሪክ በበጎ የሚያስብህ ታላቅ ሰው ነህ። መንፈሳዊ ነኝ የሚለው ምንድን ነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ገስት ሃውስ እያለ ህዝብ እያጭበረበረ ነው። የታመሙ ሰዎች መድኃኒታቸውን እንዳይወስዱ ተፈውሳችኋል፣ ፈውስ አለ ምናምን ብሎ ስንቱ እያለቀ ነው። ዛሬ እኮ በሀገራችን ያለው መንግስት ከአጭበርባሪዎች ጋር የሚያጭበረብር የፕሮስፔሪቲ ጎስፕል ወንበዴ መንግስት ሆነ እንጂ እኮ በነብሰ ገዳይነት ዛፍ ላይ መንጠልጠል የሚገባቸው ስንት ነቢያትንን የሚሉ ሐዋርያትንን የሚሉ ስንት አሉ። ስንቶች እኮ ሞተዋል። መድኃኒትን አትውሰድ ተፈውሰሃል በጸሎት እግዚአብሔር እንዲህ ብሏል ብሎ ይለዋል። በዚህ ሁኔታ ህይወታቸውን ያጡ ስንት አሉ። ነገር ግን ያንን አይመረምርም መንግስት፣ ምክንያቱም ከዛ ተካፋይ ነው። እና ስለ እውነት የቆሙ በቁጥር ጥቂትም ቢሆኑ ኦፍኮርስ መከራ ይበዛባቸዋል። ለምን? አብዛኛው ማጆሪቲው እንደዚህ አይነት ተለይተው ስለ እውነት የሚቆሙ ሰዎችን አይወድም። ለምን? እነሱም በሚያይበት ጊዜ እሱ የሳተውን ስህተት እንዲያይ ያደርጉታል። ስለዚህ አብሯቸው እንዲጨመላለቅ ነው የሚፈልጉት። ቴዲ አፍሮ እስካሁን ድረስ እጁን አልሰጠም። በአቋሙ ጠንክሮ ነው ያለው።
ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስትስ አይደለም። ይሄ እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው እና ቴዲ አፍሮ ከዘፋኝ ይልቅ የሶሻል ጀስቲስ አክቲቪስት ነው ብትለው ይሻላል። ከመጣው ጋር አይለጠፍም። ስጦታውን ለህዝብና ለሶሻል ጀስቲስ ያዋለ ነው። ራሱን ለመስዋዕትነት ሰጥቷል። የሀገርን ታሪክ ቅርስ ያከብራል። በብሔር ፖለቲክስና በክልል መካለል አያምንም። These are some of the qualities of ዶክተር ቴዎድሮስ ካሳሁን። ስለዚህ እኔ እመክራችኋለሁ፣ ስለ እውነት መቆም የማትችሉ ስለ እውነት የሚቆሙትን መታችሁ እነሱ ላይ አፋችሁን አትክፈቱ። ምክንያቱም በጣም ጸያፍ፣ በጣም አስቀያሚ፣ በጣም ነውር ነው እና ወደዚህ ወደ አልበሙ ስንመጣ ያው አይዶኖ ጠቅሼው እንደሆነ ከዳር እስከ ዳር ቁጭ ብዬ በትኩረት ነው ያዳመጥኩት መልእክቱን፣ ሙዚቃውን እና ቴዲ አፍሮ ዳስጣል የሚለው ነው። ከዚህ በፊት ሲንግሎች ደሴም ተመሳሳይ አይነት መልእክት ያላቸውን በድፍረት የለቀቀ ሰው ነው። ናአት የሚል አንድ እንትን አለው ሲንግል የለቀቀው አለ። አሜዚንግ መልእክት ያለው አሜዚንግ መልእክት እና ሳዳምጠው እና እንደተሰማው ከሆነ እንግዲህ እና አብይ አህመድ ወደ ራሳቸው ካምፕ ላይ ያመጡትና የነሱ አፈቀላጤ ሊያደርጉት ብዙ ሞክረው ነበረ። ፎቶግራፍ እንነሳ ይሉት ነበር። ነው ቴዲ አፍሮም ከኛ ጋራ ነው ለማለት ለወሬ ነው። ሰውየው የወጣት አዋቂ ነው። ምንድነው የልጅ አዋቂ ነው። የልጅ አዋቂ ነው እና ለሁላችንም በእውነት ይሄ ልባችንን የሚያሞቅ ነገር ነው። የለም አንድ አይነት ሰው የለም። ክብሩን ብኩርናውን ለሆዱ ለቅልጥም ለምስር ወጥ የሚሸጥ ብቻ እኮ ነው የተሰበሰበው። በዚህ መካከል አንድ ለእውነት የሚቆም ሰው ሲገኝ እንደምን አክብሮት አይገባው? ይገባዋል። እና በናአት ላይ እያረረ ሆዴ ብስቅ በማሽላ ዘዴ ናታ አደም ይለኛል ደግሞ በነኡኡ ሬጌ ና ከኛ ጋራ ምናምን ግርም ያለ ጊዜ ሆነ ሰዓቱ በዳንኪራው ደምቆ በምቱ ለደቂቃም አይቆይ በስልቱ ቦግልም እያለ መብራቱ ናአት ላይ ያለ ነው። ይህም ስለምንድን ነው የሚያወራው ቴዲ አፍሮ? አብይ አህመድ እንደመጣ የነበረው ቻቻታ ፌስታው። ምክንያቱም አብይ አህመድ ህዝቡን ኢትዮጵያ ኢትዮጵያ በሚል ቀጣፊ ምላሱ ህዝቡን ያታለለበት ዘመን ነው። በዛ ጊዜ ያለው በቃ ይሄ ነው። ከሰማይ ወረደልን ሙሴ መጣልን ያለው ጴንጤቆስጤው። በልጭልጭ ቢሆን ዳሱ ማሊታደም ከድግሱ። ቴዲ አፍሮ ያለውን አቋም ያንተም ብልጭልጭ ዳንስ ማነው ዳስ ዳንኪራው ቢደምቅ ብልጭ ድርግም የሚል መብራት ቢበዛ ማንነትህን ስለምናውቅ ካንተ ጋር አንሮጥም። ይኸው እንግዲህ ከስንት ዓመታት በኋላ ከነመለስ ዜናዊ ጀምራችሁ 27 years ምናምን እንግዲህ ቴዲ በዛን ጊዜ በጣም አይ ዶንት ኖ ልጅ መሆን አለበት። የዚህ የኦሮሞውን 8 ዓመት ምናምን ይዘ ይኸው ራሱን ያስመሰከረ በአቋሙ የጸና ሰው ነው። ከነሱ ጋር አልሮጠም ለማለት ነው። እና እንደ ቴዲ አንዳንድ በዓለማችን ላይ የሚታወቁ ለሶሻል ጀስቲስ ያላቸውን ስጦታ ለኢንተርቴንመንት ቫልዩ